ምንድነው የሰራችሁት ሪል የሚለውን ነገር የውጪ ሰው መጥቶ ለእናንተ ሪቫይስ ያደርገው አይ ቲንክ በጎ ይመስለኛልና 48.1 ሚሊዮን ከስተመር ቤዝ በሁለት እጥፍ በ6 ዓመት ውስጥ ያደገ የሚባለው አስገራሚ ነው። አይ ቲንክ ባንኩን ታሪክ ሳይ ነበረ። ባንኩ እንደ ባንክ 84 ዓመት፣ ባንኩ እንደ ሼር ካምፓኒ ደግሞ ወደ ስንት ዓመት ነው? ወደ 64 አይደለም? በዛ ዓመት ውስጥ ረጅም የተጓዘ ባንክ በሁለት ዓመት ውስጥ ብቻ ግን ከስተመሩን እጥፍ ሲያደርግ ምንድነው የሆነ ያለው የሚለው ነገር መጠየቅ ማሰብ እና አፕሪሺየት ማድረግ ያስፈልጋል። እንዲሁም ደግሞ የቶታል ዲፖዚታችሁ በ4 እጥፍ የማደጉ ጉዳይ፣ ሬቨኒው ደግሞ በ4 እጥፍ የማደጉ ጉዳይ ቁጥሮችን የምታውቋቸው ናቸው። ነገር ግን ብር ደግሞ ግሮስ ፕሮፊታችሁ ይሄ የመሆኑ ጉዳይ፣ የኢንክሪመንታል ዲፖዚቱ፣ የፎሬን ከረንሲው በሙሉ ስናየው ይህ ዝም ብሎ ሀፕን ያደረገ ነገር አለ። ሊደርሺፕ እና ዘመኑን የዋጀ አይነት ስትራቴጂ በመኖሩ ነው። ስለዚህ ይሄ ነገር መቀጠል ያለበት በዲጂታል ደግሞ የበለጠ የሚዘወር መሆን ይችላል። ከኔ ጋር የተያዘ በጣም ኢምፕሬስ የሚያደርገኝ ነገር ዲጂታል አርሚ ኦፍ ዘ ባንክ ወይ ደግሞ ዲጂታል ፈርስት የሚለው አፕሮች በቁጥር በኬፒአይ የታየበት ሁኔታ በእውነት በጣም ምስጋና የሚያስጥ ነው። ኢንተርኔት ባንኪንጋችሁ ያደገበት፣ ሞባይል ባንኪንጋችሁ ያደገበት ሁኔታ፣ የካርድ ባንኪንግ ከምንም በላይ ግን ሲቢኢ ብር ወይም ሞባይል መኒው የጨመረበት ሁኔታ እጅግ በጣም አስገራሚ ነው። 9 እጥፍ ሲቢኢ ብር ዩዘርስ ማሳደግ በጣም አስገራሚ ነው። ከ3.8 ወደ 36 11 እጥፍ የኢንተርኔት ባንኪንግን ማሳደግ 3 እጥፍ ሞባይል ባንኪንግን ማሳደግ በጣም ቀላል አይደለም። ይሄንን ሰመራይዝ የማደርገው እኔ 36 ሚሊዮን ኢትዮጵያውያኖች የሲቢኢ ብራንችን በኪሳቸው ይዘው እንደሚንቀሳቀሱ በእንደዛ ነው የምናስበው። ዲጂታልን ስናስብ ብራንች የከስተመሮቻችሁ ኪስ ውስጥም እንዳለ እያሰባችሁ መሆን አለበትና እዚህ ላይ መጨመር ያለበት ነገር ነው። ይሄ ነምበር ምናልባት የእናንተን የወደፊት የባንክ ስትራቴጂ ከቴክኖሎጂ አንጻር መካከለኛ የሚሆንበትን ነገር የሚወስን የቁጥር ኢንዲኬተር ነው ብዬ ነው የማስቀምጠው። ለምን 3.48 ቢሊዮን ዲጂታል ትራንዛክሽን በዚህ ዓመት የበጀት ዓመት ውስጥ 70.1% የመጨመሩ ጉዳይ የትራንዛክሽን ቮሊዩሙ ማለት ነው። ከዛ በኋላ ደግሞ በዛ ትራንዛክሽን ቮሊዩም ውስጥ የተንቀሳቀሰው የብር አማውንት 22.24 ትሪሊዮን ዶላር ማለት ለኔ እንደ ቴክኖሎጂ ስትራቴጂስት እንደ ዲጂታል ፈርስት ስትራቴጂስት እጅግ በጣም ኢምፕሬሲቭ የሆነ እጅግ በጣም የሚያስገርም ቁጥር ነው። ግን በዚህ ላይ ዶክት ቅድም ያለው ነገር ኮምፕሌሰንሲ ግን አያስፈልግም። መቀጠል ያለበት እንዴት ነው የሚቀጥለው የሚለው ነው። 90% የሲቢኢ ትራንዛክሽን ዲጂታል መሆኑ እጅግ በጣም አስገራሚ ነው።